ኦሪት ዘዳግም በእግዚአብሔር ላይ ማመጽ የሚያስከትለው መቅሰፍት። እስራኤል ሆይ ስማ፣ ካንተ የበለጡትና የበረቱትን አሕዛብ የቅጽራቸው ግንብ እስከ ሰማይ የሚደርስ ታላላቆች ከተሞችን ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። አንተም የምታውቃቸው ስለ እነርሱም በዔናቅ ልጆች ፊት መቆም ማን ይችላል ሲባል የሰማኸው ታላቅ ብዙና ረዥም ሕዝብ የዔናቅ ልጆች ናቸው። አምላክም እግዚአብሔር በፊትህ እንዲያልፍ ዛሬ እወቅ። እርሱ የሚበላ እሳት ነው። እርሱ ያጠፋቸዋል፣ በፊትህም ያዋርዳቸዋል። እግዚአብሔር እንደነገረህ ከፊትህ ያርቃቸዋል፣ ፈጥኖም ያጠፋቸዋል። አምላክ እግዚአብሔር እነዚያን አሕዛብ ከፊትህ ባወጣቸው ጊዜ ስለ ጽድቄ አወርሳት ዘንድ ወደዚች መልካም ምድር እግዚአብሔር አገባኝ ብለህ በልብህ አትናገር። ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅና ስለ ልብህ ቅንነትም አይደለም። ነገር ግን አምላክ እግዚአብሔር ከፊትህ የሚያጠፋቸው በእነዚያ አሕዛብ ኀጢአት ምክንያት ለአባቶች ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ያጸና ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክህ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠህ ስለ ጽድቅህ እንዳይደል ዛሬውን እወቅ። አምላክህን እግዚአብሔርን በምድረ በዳ ምን ያህል እንዳሳዘንከው ከግብፅ አገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከ መጣህ ድረስ በእግዚአብሔር ላይ እንዳመጻችሁ አስብ፣ አትርሳም። በኮሬብ ደግሞ እግዚአብሔርን አሳዘናችሁት። እግዚአብሔርም ሊያጠፋችሁ በእናንተ ላይ ተቆጣ። ሁለቱ የድንጋይ ጽላት እግዚአብሔር ከእናንተ ጋር የተማማለባቸውን የቃል ኪዳን ጽላት አቀብል ዘንድ ወደ ተራራ በወጣው ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር። እንጀራ አልበላውም፣ ውሃም አልጠጣሁም። እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላት ሰጠኝ። በተሰበሰባችሁ ጊዜ እግዚአብሔር በተራራው ላይ የነገረኝ ቃል ሁሉ ተጽፎባቸው ነበር። ከ40 ቀንና ከ40 ሌሊት በኋላ እግዚአብሔር 2ቱን የድንጋይ ጽላት የቃል ኪዳኑን ጽላት ሰጠኝ። እግዚአብሔርም አለኝ፣ ተነስተህ ከዚህ ፈጥነህ ውረድ፣ ከግብፅ ያወጣሃቸው ሕዝብህ በድለዋልና ፈጥነህ ካዘዝኋቸው መንገድ ፈቀቅ ብለዋልና ቀልጦ የተሠራ ምስልም ለራሳቸው አድርገዋልና። እግዚአብሔርም አለኝ፣ አንድ ጊዜም 2 ጊዜም እንዲህ ብዬ ነገርሁ፣ ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ። አጠፋቸው ዘንድ ስማቸውንም ከሰማይ በታች ደመስሰው ዘንድ ተወኝ። አንተንም ከእነርሱ ለሚበረታና እጅግ ለሚበዛ ሕዝብ አደርግሃለሁ። እኔም ተመልሼ ከተራራው ወረድኩ። ተራራውም በእሳት ይነድ ነበር። 2ቱም የቃል ኪዳን ጽላት በ2 እጆቼ ነበሩ። እነሆ በአምላካችሁ የእግዚአብሔር ፊት እንደ በደላችሁ ለእናንተም ቀልጦ የተሠራ ምስል ሠርታችሁ ልትጠብቁት እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ እንዳላችሁ ባየሁ ጊዜ 2ቱንም ጽላት ያዝኩ፣ ከ2ቱም እጆች ጣልኋቸው፣ በእናንተ ፊት ሰበርኳቸው። ስለ ሠራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ዳግመኛ ለመንኩ። እንጀራ አልበላውም፣ ውሃ አልጠጣውም። እግዚአብሔርም ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሣ ፈራሁ። እግዚአብሔርም በዚያ ጊዜ ደግሞም ሰማኝ። እግዚአብሔርን አሮንን ሊያጠፋው እጅግ ተቆጣው።
ስለ አሮንም ደግሞ በዚያን ጊዜ ጸለይኩ። ስላደረጋችሁትም ኃጢአት የጥጃውን ምስል ወሰድኩ፣ በእሳትም አቃጠልኩት፣ አደቀቅኩት፣ እንደ ትቢያም እስኪሆን ድረስ ፈጨሁት። እንደ ትቢያም ሆነ፣ ትቢያውንም ከተራራው በሚወርድ ወንዝ ጨመርኩት። በውየት በፈተናም በምኞትም መቃብርም እግዚአብሔርን አስቆጣችሁት። እግዚአብሔርም ውጡ፣ የሰጠኋችሁን ምድር ውረሱ ብሎ ከቃዴስ በርኔ በላካችሁ ጊዜ በአምላካችሁ በእግዚአብሔር ቃል አመጻችሁ፣ በእርሱም አላመናችሁም፣ ቃሉንም አልሰማችሁም። ለእናንተ የታወቀበት ቀን ጀምሮ በእግዚአብሔር ዓመፀኞች ነበራችሁ። እግዚአብሔርም ያጠፋችሁ ዘንድ ስለተናገረ ቀድሞ እንደ ለመንኩ 40 ቀንና 40 ሌሊት በእግዚአብሔር ፊት ለመንኩ። በእግዚአብሔርም ፊት እንዲህ ብዬ ጸለይሁ። የአማልክት ንጉሥ እግዚአብሔር ሆይ በታላቅ ኃይል የተቤዠሃቸውን በጠነከረችውም እጅህ በተዘረጋች ክንድ ከግብፅ ያወጣሃቸውን ሕዝብህንና ርስትህን አታጥፋ። በራስህ የማልሃላቸውን አገልጋዮችህን አብርሃምንና ይስሐቅን ያዕቆብንም አስብ። የዚህን ሕዝብ ልበ ደንዳናነት ክፋቱንም ኀጢአቱንም አትመልከት። ከእርሷ እኛን ያወጣህባት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻለምና ጠልቶአቸዋልና ስለዚህ በምድረ በዳ ሊገድላቸው አወጣቸው እንዳይሉ እነርሱም በታላቅ ኃይልና በጸናውና በተዘረጋው ክንድህ ከግብፅ ምድር ያወጣሃቸው ሕዝብህን ርስትህ ናቸው። ሕዝብህና ርስትህ ናቸው።